ዛሬ እንግዲህ በጽጌ ቤት ያልተጠበቀ ነገር ተፈጥሯል። የኤፍሶን ወንድም ጽጌን እወድሻለሁ ላንቺ ስሜት አለኝ ብሏት እንግዲህ ስሜቷን ገልጿል። ይህ ካልሆነ ግን ዳኒን ወደ እስር ቤት አስገባዋለሁ ብሎ አስፈራርቷታል ማለት ነው። ሰላም ሰላም፣ ውድ የአገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ቆያችሁ? ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ ማለት ነው። ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሩ። ዛሬ እንግዲህ አዲስ ነገር ተፈጥሯል። እንግዲህ ያልተጠበቀ ነገር ተፈጥሯል። ጽጌን እንግዲህ የኤፍሶን ወንድም ላንቺ ስሜት አለኝ፣ ቦታ አለኝ፣ ይህንን ነገር ላንቺ ልነግርሽ እፈልጋለሁ፣ ብዙ ጊዜ ሆኗል ብለው እንግዲህ መጥተው ሀሳቡን ገልጾላታል። ይህ ካልሆነ ግን ዳኔን እስር ቤት እከተዋለሁ፣ ያን ሰዓት ታይኛለሽ ብሏታል ማለት ነው። እኔ ፍቅር በግድ ሆነ እንደ ወገኖቼ በጣም የሚገርም ነው። ድራማው ሌላ መልክ ቀይረው እንደ አዲስ እንግዲህ ወደ ሌላኛው ፍቅር ላይ ዞሮ መጥቷል ማለት ነው። ከዳኒና ከጽጌ ፍቅር እንዲሁም ከኤፍሶንና ከዳኒ ልጅ ዞሮ እንግዲህ ወደ ወንድሟ ዞሮ እንግዲህ ወንድሟ ጽጌን አፍቅሯት እንግዲህ ስሜቷን ሊገልጽ መጥቷል። ታዲያ ሜሪ ለዚህ ሀሳብ ምን አለች የሚለውን ነገር አብረን በቪዲዮ የምናይ ይሆናል ማለት ነው። ምንድነው ዛሬ በጽጌ ቤት የተፈጠረው የሚለውን ቪዲዮን አብረን እንመለከታለን። ወደ ቪዲዮ ወስዳችኋለሁ። እናንተ ግን ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ። እንዲሁም ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ። ለቤቴም አዲስ የሆናችሁ እንዲሁም ደግሞ ሰብስክራይብ አርጉኝ ማለት ነው። ወደ ቪዲዮ እንሂድ። ታሰረኝ ማለት ነው። ሪሌሽንሺፕ ጋር አልፈልግም እንዴ አንቺ ያረበ መዳን ያለም እንዴት ማለት እኔ ላወራ የፈለኩትን ነገር አንደርስታንድ ያደረግሽኝ አልመሰለኝም እንዴ እኔ እንታሽ አሁንም ቢሆን ማለት ነው ልጅ ነው አልገባኝም። አዳምጪኝ ታሰር በቃ እንዴ ለምንድን ነው አንተ እንታሽ የምታረገኝ? እሱ ታሰረም አልታሰረም እኔ ላንቺ ያለኝ ስሜት ለደቂቃም ቢሆን የሚቀየር አይደለም። እየሰማሽኝ ነው ማለት በዚህ ልክ ያለኝን ፊሊንግ መናገር የዚህን ያክል የሚያስነቀኝ ከሆነ እሱ እንደው መቀመከተዋለሁ ያኔ ስለሚኝ ሰላም እንዴት ናችሁ የጽጌ ሮያል ፋሚሊዎች? ሰላም ጽጌና ሜሪ እንኳን ዳና መጣችሁ። እንግዲህ ዛሬ በጣም ደስ ይላል፣ ሁለታችሁ መጥታችኋል። እንግዲህ ምን ይዛችሁ መጣችሁ የሚለውን ነገር ደግሞ አብረን የምንመለከተው ይሆናል። ሜሪና ጽጌ ለምንድን ነው የመጡት? ምንድን ነው የሚፈጠረውስ የሚለውን ነገር አብረን እንመለከታለን። ውድ ተመልካቾች ቪዲዮን ከወደዳችሁ በድጋሚ ላይክ እያረጋችሁ ጀምሩልኝ ማለት ነው። እንዲሁም እንግዲህ ዛሬ ጽጌ ሜሪ ጽጌን የጠረችበት ምንድነው ሀሳቡ ምክንያቶች ምንድነው የሚለውን ነገር ለማወቅ ነው ማለት ነው። እስቲ ምንድነው ምን ተፈጠረ? የተቀየረ ሀሳብ አለ? የተቀየረ የተለወጠ እንግዲህ ጽጌ ጋር የተቀየረ ሀሳብ አለ ወይ? ከዳኒ ጋር አንድ ሆኖ ተስማምተው የሚያወሩበት እድል ይፈጠራል ወይ የሚለውን ነገር አብረን የምንመለከት ይሆናል። ምንድነው ጽጌስ ወደዚህ ሼር ልታረገን የፈለገችው? እስቲ አብረን እንመልከት። በስንት ሰዓት አንቺ ቤት መገኘት ፈልጋለሁ ብለሽ ላውራሽ ፈልጋለሁ ብለሽ ለዳኒ ከሆነ እኔ ከዚህ በላይ መሄድም አልችልም። ሁላችሁም ታውቁታላችሁ ይሄን ነገር ሜሪ እውነት በጣም በቃ በዚህ ጉዳይ ላይ ዳኒም የለም እግዚአብሔር ዳኒም አልቀጠርኩትም። እኔ ጃስ ወሬውን ነው የማወራሽ። ለዳኒ ምን አሁን ላይ ምን ያህል ምን አይነት ስሜት አለ? አሁን ላይ ስለማንም እንደዚህ ነው ብዬ መናገር አልችልም። አይ ሰላም ወሬ እንደምናወራው እዚህ አምሮብሻል። በየቀኑ ነው የምታምረው። እቺ ልጅ ሚስጥሯ ይነገራል። የጀመርሽው የሆነ ፕሮዳክት አለ መሰለኝ። አይ ፕሮዳክቱ እንትን ነው ምን ጸሎት ፕሮዳክት ጸሎት ነው። እሺ ግን ጽንሻ የሆነች ነው ማለት ያኔ ምን ታስቢያለሽ? ምን አለሽ? እኔ ምን ነገር አስብ ነብይን ለማለት ከሆነ የመጣሽው ለኔ ከባድ ነው። ለኔ ከባድ ነው። ሙሪን ተቀይረ እንግዲህ ስለ ዳኒ ምን ታስቢያለሽ? አሁን ላይ ስለ ዳኒ ያለሽ ስሜት ምንድነው ብላ ሜሪ ጽጌን ስትጠይቀው እኔ ምንም ማሰብ አልችልም፣ ይሄ
ከሚያስበው ነገር ወጥቷል። በጣም ከባድ ነው። ይሄንን ለማውራት ከሆነ እኔ እዚህ መቆየት አልፈልግም በቃ ይቅርብን ብላ ጽጌም ስትነሳ አይደለም እኔ እንኳን ጥያቄውን ልጠይቅሽ ብዬ ነው ብላለሽ ማለት ነው። ታዲያ ከዚህ በኋላ እንግዲህ ኤፍሶንና የኤፍሶን ወንድም መጥተው ሲያናግሯትስ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል። ጽጌ ግን አምራለች ማለት ነው። ስለ ዳኒ ምንም አይነት ስሜት የለኝም ብላ ስታወራ እንግዲህ እንደዛ ብላ ስታወራ እንግዲህ ምንድነው ሊፈጠር የሚችለው አብረን የምንመለከት ይሆናል። ወደ ቪዲዮ ወስዳችኋለሁ። ኤፍሶንና የኤፍሶን ወንድምስ መጥተው ለጽጌ ምንድነው የሚያወሩት የሚለውን ነገር ደግሞ የምናይ የምንመለከት ይሆናል። ኤፍሶንና የኤፍሶን ወንድም እውነት እያረጉ ያሉት ነገር ልክ ነው ወይስ ትክክል ነው ወይስ አይደለም የሚለውን እናንተም የራሳችሁን ሀሳብ አስቀምጡ። እኔም ደግሞ የራሴ ሀሳብ ኤፍሶንና የኤፍሶን ወንድም ከዳኒና ከጽጌ መሀል ቢወጡ ዳኒና ጽጌ አንድ መሆን ወይንም መስማማት ይችላሉ ብዬ ነው እኔ የማስበው። እንዲሁም ደግሞ መሆንም ያለበት እንደዛ ነው ብዬ ነው። እናንተም ውድ ተመልካቾቼ እንግዲህ የተሰማችሁን ስሜታችሁን አስቀምጡልኝ። እንዲሁም ደግሞ ቪዲዮን ላይክ አድርጉ ማለት ነው። አበረታቱኝ ይላችኋለሁ። ወደ ቪዲዮ ወስዳችኋለሁ። ምንድነው የሚፈጠረው የሚለውን ነገር አብረን የምናይ ይሆናል ማለት ነው። እንግዲህ ጽጌና ሜሪ ምን ተፈጥሮ ነው ጽጌ ካልሄድኩ ብላ እንግዲህ በቃ እሪህ እያለች ነው ማለት ነው። እኔ ሴትነት እንሽን ተጠቀሚ ነው ትያርሽኛለሽ። አንቺ አምሻል እንዳፈቅርሻለሁ እኮ ነው ያለው። ምን ሴትነት ነው የምትይው? ፍቅር እኮ ነው እያወራ ያለው። ፍቅር ይዞኛል ማለት ዛሬ ምን አደርጋለሁ ማለት ነው። እኛ እንደዛ እንድታረጊም አንፈልግም። ሲጀመርም አይታሰብም። እኔ ጀስት እንደ ሴት ሆነሽ ፍቅርህን መቀበል አልችልም እችላለሁ ምናምን አይደለም። አንቺ ማውራት ያለብሽን ነገር አውርተሽ ይሄ ልጅ አትልሽ። እኔ እሱን ብታረጊ ነው የምፈልገው። እንግዲህ እንደዚህ አይነት ነገር ተፈጥሯል። የኤፍሶን ወንድም እንደዚህ ብሏል። ስለዚህ አንቺ ደግሞ ማውራት ያለብሽን አውርተሽ ነገሮችን ፍቺውና አቃልይ ብሏታል ማለት ነው። እንግዲህ ምንድነው ልታወራ የምትችለው? እስቲ አብረን የምናየው ይሆናል። ኤፍሶንና የኤፍሶን ወንድም መጥቷል ማለት ነው። ታዲያ ምንድነው ሊፈጠር የሚችለው? አብረን የምንመለከት ይሆናል። አናገርሻት አውራችሁ ማቻው ጥሩ ነገር እንዳለ ጥሩ አመለካከት እንዳለ በጣም መልካም ሰው እንደሆነች አንተም ደግሞ በጣም መልካምነቷን እንደምታከብርላት መልካምነቷን እንደምትወድላት እንትን ሁማት በቃ መልካም ሰው ሁሌ ይወደዳል። መልካምነቷን እንደምትወድላት ምናምን አገባቻለሁ። ዛሬ አይደለም በነገራችን ማቀሽ እንደው በዚህ ከይስ ልጅ ምክንያት መሆን አጋጣሚ ውስጥ ተገናኘን እንጂ በዚህ መንገድ አልነበረም። በዚህ መንገድ አልነበረም። ከአንቺ ጋር እንግባባለን እንተዋወቃለን ብዬ አሰብኩት። እውነቱን ስነግርሽ ማለት ነው። እንግዲህ የኤፍሶን ወንድምን እንግዲህ ነገሩ መልኩን ቀይሮ ቁጭ ብሏል። በዚህ ምክንያት አንቺ እንድተዋወቅሽ አልፈለኩም ነበር። ዛሬ አይደለም ይሄ ስሜት እየተሰማኝ የነበረው። በዚህ መንገድም ልተዋወቅሽና ያለኝን ስሜት ልነግርሽ አልፈልግም ነበረ ብለው እንግዲህ ልጁም እያወራ ነው። በዚህ መንገድ ደግሞ ኤፍሶን እንግዲህ ጽግሻን እያባበለች ነው። ትላንትና የቤት ሰራተኛ ሁኚ ከማለት አልፋ ዛሬ ለወንድሙ ልታጨው እንግዲህ ከጎኑ ቆማለች ማለት ነው። እንግዲህ ዛሬስ ምንድነው ሊፈጠር የሚችለው? አብረን እንመልከት ውድ ቤተሰቦቼ። ወደ ቪዲዮ ከልቤ ነው። አይ ነው ላንቺ ይሄ ነገር አዲስ ነው እንደሚያስደነግጥሽም አውቃለሁኝ። ምክንያቱም ከኛ ጋር በጣም ብዙ ሰጣ ገባ ውስጥ ገብተሻል። ፈልጊው አይደለም በዛ ልጅ ምክንያት እንደዛ አይነት ነገር ውስጥ እንድንነጋገር የተደራረስንበት መንገድ ብቻ ላንቺ ያለኝን ፊሊንግ እንድታቂ ፈልጋለሁኝ። እና የዚህ ልጅ ክስም እንዲነሳ የምትፈልጉ ከሆነ ከአንቺ ጋር ያለኝም ግንኙነት ሰላማዊ በሆነ መንገድ
በጣም ይቅርታ ሲጀመር ደረጃ አም ሶሪ በጣም ሲጀመር ደረጃ ፍቅርን በኖርማል እንደዚህ መግለጽ ትችላለህ። ኢትስ ኦኬ። አሁን የስሜት ጉዳይ ነው፣ ምንም እንትን ልንል አንችልም። ግን አሁን ምን ነው መሰለክ እሱን ለማስወጣት ብለህ እኔን መጠቀሚያ ማድረግ ኖ እንደዛ አይደለም። ደስተኛ ሆንሽ አልገባኝ መጠቀሚያ እንደዛ እንድታስቢ አልፈልግም። አንቺ ኮንዶምሽ ነው ፈልጋሽ ኖ ወንድሜ ነው ስሜቱን መግለጽ አለበት እና የምትፈልጊ ከሆነ ትሆኛለሽ። ሲጀምር ነው ማንም የተሻለ ዛሬ እነሱ ዛሬ በነገርሽ ላይ እኔ ለመጨቃጨቅ አልመጣሁም። በሰላማዊ መንገድ ካንቺ ጋር ለማውራት ነው። አንቺ በእናትሽ ዝም በይ እንግዲህ እንደዚህ ልትሉኝ እንዴት ትችላላችሁ? እኔ በእንደዚህ አይነት መንገድ ስሜቴን መግለጽ ትችላለህ፣ እሱን ግን እኔን መጠቀሚያ አድርጋችሁ እንድትጠቀሙኝ ወይንም በሴትነቴ እንድደልሉኝ አልፈልግም ብላለች ጽጌ። እውነት ነው፣ ትክክለኛ ነገር ነው። እሱ ክሱ እንድነሳ ከፈለሽ ከኔ ጋር ሁኚ። ፍቅር በግድ አይደለም ወይም በሆነ ነገር የሚመጣ ነገር ነው ብዬ አላስብም። እንግዲህ ለጽጌ እንደዛ ብሎ ከቀረባ ታዲያ ምንድነው ሊፈጠር የሚችለው? አብረን እናያለን። ይኸውልሽ እኮ እየሰማሽ ነው። እኔ ከዚህ ልጅ ጋር ሲጀመር ከዚህ በኋላ ምንም አይነት ነገር ውስጥ መግባት አልፈልግም እና ማየትም አልፈልግም እና በዚህ አጋጣሚ እኔና አንቺ መገናኘታችን ቢያስደብረኝም ለአንቺ ያለኝን ፊሊንግ ግን እንድታቂ ፈልጋለሁኝ። በቃ ይሄንን ነው ያለ እኔ የተለየ ነገር እየነገርኩሽ አለ ማለት ነው። ፊሊንግ ፊሊንግ አለ ከዛ በጥሩ ነገር ማታስቢ ማለት ነው። ማለት አንዳንዴ መረዳት መሞከር የሚባለውን ነገር አታውቂውም ነው። አልገባኝም። እኔ እያስገደድኩሽ እኮ አለ ማለት ያለኝን ስሜት እየነገርኩሽ ነው። በቃ ላንቺ ያለኝን ስሜት እየነገርኩሽ ነው። ይሄን ነገር እኮ ይሆናልም አይሆንም የማለት መብትሽ ያንቺ እና ለምን ተበከቹ ለመምጣት የፈለግሽው አንቺ ነሽ። አይ ቲንክ አውቀሽ አይደል? እሷ ምንም ከዚህ ነገር ጋር የምትገናኘው ነገር የለም። እሷ መበቀል ዳኒ ስለምትፈልግ ትፈልገዋለች ይሄን ነገር። እኔ ዳኒ ለመበቀል ስለምፈልግ ነው ወደ እሷ የመጣሁት። እኔ እንደዚህ ብለህ እንችላለን ነገሩን በእኔ አጠምጥም። እሺ ለምን ታድርጉታሽ? እሷ አትበይ። እኔ እሱን ነው እያወራለሁ። እንግዲህ ከኤፍሶን ጋር ሜሪ እንግዲህ ዳኒን ስለምትፈልገው አንቺ ከሱ ጋር እንድትሆኚ ትፈልጋለች። የሷ ጉዳይ ነው፣ አንቺ ነሽ ይሄንን ነገሩን ያመጣሽው ብላ እንግዲህ ጽጌም ተናግራለች ማለት ነው። በጣም በሚያሳዝነው ነገር እንግዲህ ጽጌ በዚህ ላይ ምን ብለ ነው ምላሽ ልትል የምትችለው የሚለውን ነገር አብረን የምንመለከት ይሆናል። ምላሿ ምንድነው? አብረን እንይ። ሌላ ነገር እኮ አይደለም። ለምን አይሆንም እንዴ? አይሆን ከሆነ አልሆነም አይሆንም ሜሪ እንዴ? ለምን አይሆንም? ታዩ በቃ አላረግም በቃ እንደዛ እንዴ? እኔ ምንም አድርጌ አላልኩሽም። ማለት እኔ መጥፎ ሰው ነኝ ብለሽ ነው የምታስቢው? እንዴ ማለት ክፉ ሰው ነኝ ብለሽ ነው የምታስቢው? ማንም በላይ ነው ከእኔ ማሰብ አለብሽ። ዝም በይ ትንሿ። ይኸውልሽ ጽጌ፣ እኔ አሁን ይኸውልሽ እኔ እንደ መጥፎ ሰው እያሰብሽም አላውቅም። ለምን ምንም ነገር እንደተነገረሽም ስለኔ አላውቅም። ብቻ ለአንቺ ያለኝ ፊሊንግ የዛሬ አይደለም። የምሬን ነው። አንቺ ዝም ዛሬ ብቻ አይደለም እኔ ለአንቺ ስሜት ያለኝ። አትፍሪኝ። ለምንድን ነው የምትፈሪኝ? እኮ አትንካት፣ አለንካት እኮ አትንካት። ዝም ብለህ አውራት። አሁንማ ነፍስ አይደለም ስለኔ ምን እንደተነገረሽ ወይ እንግዲህ አትፍሪ እያላት ጽጌን እያባበላት ይገኛል። ጽጌን በጣም ደንግጣለች። እንድነካት እንኳን ፍቃደኛ አይደለችም። በዚህ ደግሞ እንግዲህ ኤፍሶን እንግዲህ እያባበለች ነው። ነገሩ ወዴት እየሄዳ ነው የሚለውን የጽጌስ ምላሽ ምንድን ነው? እዚህ ጋር አይሆንም ይሆናል የሚለውስ ምን ልትለው ትችላለች? ጽጌ አብረን እንስማ። እሷን ስጀምር ተያት። አሁን እኮ ይኸውልሽ የእሷ ኬዝ አይደለም። እኔ አሁን የመጣሁት በራሴ ኬዝ ነው አለ። ይኸውልሽ አዳምጪኝ። ከእሷ ጋር አታውሪ፣ ከእሷ ጋር አታውሪ። غير المعجون وفرشة أورال بالكهربائية برأسها الدائري اللي يزيل حتى 100% من الجير وودع التسوس. ዛሬ አይደለም ይኸውልሽ ለአንቺ ያለኝ ፊልም ዛሬ አይደለም። ነገርኩሽኝ አይደለ? ከዚህ ልጅ ጋር በእንደዚህ አይነት መንገድ በቃ መነካካቴ በራሱ ያናደኛል። በቃ ልጁን ፍታውና በቃ አስፈታው። ምንም ማረጋለው ለሷ ምንም ማረጋለው። ልጁን ማስፈታት አለ ምንም ማረጋለው እያልኩሽ ነው። በዳኒ አታስፈራራት፣ በቃ አታስፈራራት በዳኒ። የኔ ጉዳይ ነው አይደል? ስለማታውቅ ነው ታያቸው። በቃ አንቺ ታባሽ ነው የምታውቂው። እነሱ ይኸውልሽ አሁን እኔ መበቀል ነው የሚፈልጉት። ቦታ ስለማውቃት ትላለች። ጨምላሽ ጽጌ አንቺ በፖዚቲቭ ነገር ለመረዳት አንቺ ዝም በይ። አንቺ እሱንና እሷን አጣርሰሽ ዳኒን ማግኘት ፈልገሽ፣ ዳኒ ደግሞ ኔቨር
አይበራ እግርሽ አይደርስ አልፈለኩም አይፈልግሽ እየሰማሽኝ ነው መጀመሪያውን የፈለጋ እንጂ የመጣችሁ ያው ወመኔ የሆነ ጓደኛችሁ አለ ወመኔ አይደለም ወልሽ ከዚህ እንግዲህ ዛሬ ውድ ተመልካቾች እንግዲህ በዛሬ ቪዲዮ ላይ እንግዲህ የተሰማነው እንግዲህ የኤፍሶን ወንድም ጽጌን እንዳፈቀራት ነው። እንደዛ አድርገ ኤፍሶን ደግሞ ዳኒን ለመያዝ ነው። በሚያሳዝነው ሁኔታ ጽጌ ደግሞ አይሆንም፣ እኔን መጠቀሚያ አታድርጉኝ ወይንም ማስፈራሪያ አታድርጉኝ አልፈልግም ብላለች ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። መልካም ጊዜ። አታረጋንም ምን አረኩኝ ነው አታረጋም ለምን በጉልበት ለምትነካለህ በጉልበት አትነካ ጊዜ ስጫቸው ወንድ ስለሆንክ እሺ ለውራት አረ በእግዚአብሔር ሰው ምን ይላል በእግዚአብሔር ሰው እየፈለገው ይበል